ለምንድነው ክራይቴሪያው ኦል ኦፍ ሰደን የተቀየረው? የመጀመሪያው ክራይቴሪያ አመቱ ሙሉ ብዙ ጊዜ ያሸነፈ ሰው ያሸንፋል ነበር። ሁለተኛው ደግሞ ተስፋ የተጣለባቸው የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ናቸው። እኛን ካገኙ ሌላ ምን አለ እንዴ? ነው ደገምከው ምን አደርጋለሁ? ጌታ ምስክሬ ሚስት ያጣቀባይዘው ኢየሱስን ነው የምላችሁ። አማራና ኦርቶዶክስ ግን ለአንዳንድ ኢትዮጵያውያን ምንድነው ይበደሏችሁ? አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ። የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል። እኔ አፍቅሬ ምናምን ያገባሁት አይደለም፣ እንደዛ አይደለም። ችግር ውስጥ ነኝ፣ እሱ ይወደኛል፣ በቀጥሩ ሚስት መሆን እችላለሁ ብዬ አምኜበት ነው። እንደዚህ አይነት ጭቅየት ያሉ አስተሳሰብ ያላቸው ኢንተርቪዎችን በሰማው ቁጥር የቅዱስ ጳውሎስ ንግግር ነው ትዝ የሚለኝ። ሰላም ጤና ይስጥልኝ ውድ ቻናል ሰዎች፣ በሌላ ወቅታዊ ቪዲዮ ተመልሻለሁ። መግቢያው ላይ እንዳያችሁት የዘንድሮ የቅልቦች አሸናፊ የ100 ግራም ወርቅ ወደ 5 ሚሊዮን ብር ገደማ ማለት ነው ማን ይመስላችኋል? በርካቶች አዶናይ እያሉ ይገኛሉ። የኔም ግምት አዶናይ ነው። ከቅልቦች አሰራር ጋር በተያዘ ለሽልማቱ እንግዲህ አዳዲስ አሰራሮችን አምጥተዋል። ከሱ ጋር በተያዘ ቪዲዮ ይላችሁ መጥቻለሁኝ። የአዶናይ ደጋፊዎችም የራሳቸውን ሀሳብ እየሰጡ ይገኛሉ። የኔን ሀሳብ ለእናንተ የማጋራችሁ ይሆናል። ከሰሞኑ አርቲስት አስቴር በዳኔ ያነሳቸው ሀሳብ በርካቶችን እያነጋገረ ይገኛል። ሰዎችም የራሳቸውን ሀሳብ እያጋሩ ይገኛል። የኔን ሀሳብ አጋራችኋለሁ። ሰው እንዴት ቅንድቡን ለጌም ብሎ ይላጫል? ይሄም ሌላ አስገራሚ ቪዲዮ ነው። ሌሎችም ቪዲዮዎች አሉኝ። ከናንተ የሚጠበቀው እስከ መጨረሻው አብራችሁን መቆየት ብቻ ነው። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ፣ ቪዲዮ ላይክ ማድረግ እንዳይረሳ። ቀጥታ ወደ ቪዲዮአችን። የመጀመሪያው ቪዲዮአችን የ100 ግራም ወርቅ ወይም 5 ሚሊዮን ብር አካባቢ ማለት ነው። እጩዎቹ እንመልከታቸው። ቅልቦች ራሳቸው ያቀረቧቸውን እጩዎች። የ100 ግራም ወርቁ አሸናፊ ሊታወቅ ጥቂት ጊዜ ቀረው። እጩዎቹን አይተን እንመለስ። የመጨረሻው ወር እጩ በቅርቡ ይፋ ይሆናል። ቅልቦችም የአመቱ መጨረሻ ላይ የአመቱን ቅን ሰው አወዳድሮ ይሸልማል። እርስዎ ማንን ይመርጣሉ? ከወዲሁ መልካም ምኞቴን እመኛለሁኝ ለቀረቡት ሁሉም እጩዎች። የራሳቸው መልካም ነገር ያደረጉ ናቸው። በመቀጠል ቀደም ብዬ የተወሰነ ቪዲዮ ለማሳየት እንደሞከርኩት የዘንድሮ መስፈርቶች ተቀይረዋል። ከዚህ ቀደም ወይም ከወትሮው ተብሏል። እስኪ የአዶናይ ደጋፊዎች ያነሷቸውን ሀሳብ ላስደምጣቸው። ነገር ለምንድነው ክራይቴሪያው ኦል ኦፍ ሰደን የተቀየረው? መቼም የቅልቦች የማህበራዊ ሚዲያ ተጽዕኖ ፈጣሪ የ100 ግራም ወርቅ ሽልማት እንደደረሰ ታውቃላችሁ። የመጀመሪያው የዚህ ዓመት የቅልቦች የማህበራዊ ሚዲያ ተጽዕኖ የፈጠሩ በልባችን ውስጥ በቅንነታቸው የተቀመጡ ሰዎች ሲሆኑ፣ ሁለተኛው ደግሞ ተስፋ የተጣለባቸው የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ናቸው። የመጀመሪያው ክራይቴሪያ አመቱ ሙሉ ብዙ ጊዜ ያሸነፈ ሰው ያሸንፋል ነበረ። ለምን ተቀየረ? እሱም ደግሞ አልበቃ ብሎ አሁን በቅርብ ደግሞ ተስፋ የተጣለበት አላችሁና ተስፋ የተጣለበት የሚባል ነገር የመጀመሪያው ውድድር ላይ አልነበረም። ይሄ ከጊዜ በኋላ የመጣ ነገር ነው ተስፋ የተጣለበት የሚለው ነገርና ተስፋ የተጣለበት የሚባል ነገር ስላልነበረ ያንንም ከቻላችሁ ማብራሪያ ስጡን። ማብራሪያም ደግሞ ባይጠበቅባችሁም ለኛ የማብራራት ግዴታ ባይኖርባችሁም ግን አሰራራችሁን ግልጽና ፍትሃዊ አድርጉት። በተረፈ ደግሞ እኛ ደግሞ እንደ አንድ ቤተሰብ እንደ አንድ አዶናይ ደጋፊ ደግሞ ለምን ማሸነፍ እንዳለበት ደግሞ ከቪዲዮ መስራት ባለፈ ምክንያቱም አሁን ቪዲዮ እንስራ ብንል ራሱ የኛ ልጆች ቪዲዮ ቢሰሩ ራሱ አያልቅም። የሰራው ስራ በጣም ብዙ ነው የሰራው ስራ። እኔ ደግሞ እንደ አንድ ግለሰብ የ207 ህፃናትን ልብ ህመም ለማሳከብ ኮንትሪቢዩት ማድረግ በራሱ እሱ ብቻ በቂ ነው ብዬ ነው የማስበው። ምክንያቱም 207 ህፃናት ቀላል አይደለም። ከዚህ በፊት የነበሩት መስፈርቶች እነሱንም እንደሰማችኋቸው በአመቱ ውስጥ ማለት ነው በርካታ ጊዜ ያሸነፈ ይህንን የ100 ግራሙን ወርቅ ወይም 5 ሚሊዮን ብር ገደማ የማሸነፍ እድሉ ከፍተኛ ነበረ። ዘንድሮ ለምን አዲስ መስፈርት ሲሉ ሀሳባቸውን አቅርበዋል። ደጋፊ እንደመሆናቸው መጠን የመጠየቅ መብት አላቸው። ምንም እንኳን መስፈርቱን አዘጋጆች ቅልቦች ራሳቸውን ቢሆን ማውጣት የሚገባቸው። እኔ ምንም ጥያቄ እና ጥርጥር የለኝም አዶናይ ያሸንፋል። የመጀመሪያውን ዙር አዶናይ ሲያሸንፍ በወቅቱ ከዲቻ ቦይስ ጋር በተያዘና ሌላም አንዳለ ቆይ ከነሱ ላስደምጣችሁ። መጀመሪያ አዶናይ የቅልቦች የማህበራዊ ሚዲያ ተጽዕኖ ፈጣሪ ሁለተኛ ዙር አሸናፊ እንደነበር ይታወቃል። አዶናይ በቅልቦች የማህበራዊ ሚዲያ ተጽዕኖ ፈጣሪ ላይ እንዲሸለም ያደረጉትን ስራዎች አይተን እንመለስ። ስንት ነው ለማለት? 10 ብር።
አያችሁ እስኪ አስብራል ከነሱ እንዳያችሁት አዶናይ ያሸነፈበትን ቅልቦች ከሰሞኑ ባቀረቡት ቪዲዮ ይህ ነበር ብለዋል። ከዛም በኋላ አዶናይ ደግሞ በርካታ ነገሮችን ሰርቷል። በጣም ብዙ በአጭር ጊዜ ውስጥ ወገኖቻችን የጠቀመ ሶሻል ሚዲያውን ለብዙ ወጣቶች ተስፋ እንዲኖራቸው ያደረገ። እስኪ ከዚህ ጋራም በተያያዘ እስኪ አዶናይ ደጋፊዎች ያነሱትን ሐሳብ ላስደምጣችሁ የሰራቸውን ነገሮች። ውድድሮች ሲዘጋጁ የራሳቸው መስፈርት አላቸውና ቅልቦች መስፈርት ያዘጋጃችሁ ጊዜ በዛ መስፈርት መሰረት አዶናይ መሪ ነው። በቃ አትሊስት ይሄንን እራሳችሁ ብላችሁልናል። አዶናይ 3 ያሸንፉ የዚህ አመት የቅልቦች አሸናፊ መሪ ነው። ያሸነፉ ሰዎች አሉ አንዳንዴ። አዶናይ ግን 3 ከአንዴም 3 በማሸነፍ 2 እንኳን ያሸነፈ የለም። አይ ቲንክ አንድ አለች ከአዶናይ ጋር አብራ ያሸነፈች እንጂ አዶናይ 3 ያሸንፉ መሪ ነው። ስለዚህ ይሄ ራሱ አንደኛ ያደርገዋል እዛ ውድድር ውስጥ ከተካተቱ ሰዎች ውስጥ በጣም ጥሩ ስራ ከሰሩ ሰዎች ውስጥ ማለት ነውና የሰራቸው ስራዎች ሰውን መርዳት ፋይናንሻሊ ከመርዳት ባለፈ ደግሞ በቲክቶክ መንደር ላይ ያመጣው ፖዚቲቭ ቼንጅ ራሳቸው ኮንቴንት ክሬተሮች ራሱ የተሻለ እንዲሰሩ በጣም ለህብረተሰቡ የሚጠቅሙ ለሶሳይቲው የሚጠቅሙ ስራዎችን እንዲሰሩ በጣም እሱ ሞቲቬት አድርጓቸዋል። አንድ ሁለተኛ ነገር ደግሞ ይሄ በተለይ ምንድነው ጎንደር ሄዶ የሰራው ነገር እንደ ሀገር አንድ የሚያደርገን ነገር ሰርቷል። አዶናይ በኢሬቻ ፕሮግራም ላይ ተገኝቷል። አዶናይ አሸንዳ ላይ ተገኝቷል። አዶናይ የጎንደር የጥምቀትን በዓል ሄዶ አክብሯል። አዶናይ ደቡብ ክልል ሄዶ ብዙ ልጆችን ረድቷል። ባህላቸውን አሳይቷል። እንደውም የወላይታ የክብር አምባሳደር ነውና አይ ቲንክ ቲክቶክ ላይ ሰውን ከመርዳት ያለፈ እንደ ሀገር የሚጠቅም ነገር በጣም ብዙ ነገር ሰርቷል አዶናይ። በተጨማሪም ደግሞ አይሾ ኢትዮጵያን ከአይሾ ስፒድ ጋር ሲገናኙ የነበረው ሞመንት ሁላችንም እናስታውሳለን። አይሾ ኢትዮጵያ መጀመሪያ ላይ በጣም እኛ ራሳችን እንደ ኮንቴንት ተከታዮች በጣም ፌስ ሲደረግበት ሲቀለድበት የነበረውን ልጅ ኮምፕሊትሊ ከሱ ጋር አንድ ብሎግ ከሰሩ በኋላ እኛ ሲሪየስሊ እንድንወስደው አድርጎ ስልክ ገዝቶ ሰጥቶ ከዛ እንደገናም ደግሞ አልፎ የዛን ቀን በቦታው ላይ በክብር በጋርድ እንዲሄድ አድርጎት እንደገና በጣም የማረሳው ሞመንት ምንድነው እሱም ብቻ ሳይሆን ሉና የተባለችውንም ልጅ አይ ቲንክ ሜራ ሉላ ካልተካ ስሟን እርግጠኛ አይደለሁም እሷንም ልጅ አብሯት ደግፏት ሁለቱን ይዞ ሄዶ አይሾ ኢትዮጵያን ከአይሾ ስፒድ ጋር እንዲገናኝ ያደረገበት ሞመንት በጣም የሚገርም ነው። አንደኛ ለወንድሙ ለአንድ ኢትዮጵያዊ ወንድም ደግፎታል። ሁለተኛ ደግሞ አገራችንን ኦኬ ኢትዮጵያኖች እንደዚህ ይደጋገፋሉ እንደ የሚለውንም ነገር አሳይቷል። አይሾ ኢትዮጵያ ለወላጆቹ ወደ ቤተሰቦቹ በተመለሰ ጊዜ የነበረውን አቀባበል አይታችኋል። እናትየው እንዴት ስታለቅስ እንደነበረ እንዴት አዶናይን ሲመርቁት እንደነበረና የአይሾ ኢትዮጵያ ዛሬ እዚህ ኮንቴንት ክሬተር ሆኖ እዚህ ሶሻል ሚዲያ ላይ እዚህ ቲክቶክ መንደር ላይ ያለውን ቦታ እንዲኖረው ያደረገው አዶናይ ነው። ይሄ ደግሞ ለሀገራችን ያኔ በመጣ ጊዜ አይሾ ስፒድ በደንብ ልጁን አስተዋውቆታል። በጣም ከፍተኛ ሚና አድርጓል። ምንድነው ሚና በጣም ተወጥቷል። ሁለተኛ ነገር ደግሞ ዲለን ፔጅን ኢትዮጵያ በማምጣቱ ሂደት ላይ በጣም የሚገርም ቱር ነበረ። ብዙ ሰዎች ኢሞሽናሊ ኮኔክትድ ሆኖ ነበረ ከዲለን ጋር። ዲለን በመጣ ጊዜ ኢትዮጵያን ብቻ አይደለም አይቶ የሄደው ከህዝቡ ጋር በስሜት ተገናኝቷል። በቃ እንደ ኢትዮጵያዊ ወዶ አክብሮ ከልቡ ነበር ኢንጆይ ሲያደርግ የነበረው። እንጨምር ደግሞ ከተባለ 3 መኪና 1 ባጃጅ አሸልሟል። ቻሌንጅ 1 ሚሊዮን የሆኑ ሰዎችን ፎሎ ሚሊዮን በትን እንዲነኩ አድርጎ ፖዚቲቭሊ ቲክቶክን ተቆጣጥሮት 3 መኪና በጣም ለተከበሩ ለምንወዳቸው በእምነቱም በኢንተርቴይንመንቱም ያሉትን ሰዎች እንዲሸለሙልን አድርጓል አዶናይ። ይሄ አይ ቲንክ ብዙ ሰው ያውቀዋል። 6 ልጆችን ሙሉ ኃላፊነት ወስዶ እያሳደገ ያለ ልጅ ነው። ሙሉ ኃላፊነት ወስዶ አንድ ልጅ ደግሞ ቤቱ አስቀምጦ ነው እያሳደጋት ያለው ከእህቶቹ ጋርና ከወንድሙና ከእህቶቹ ጋር። ስለዚህ ይሄም ኮንሲደር ሊደረግ ይገባል ነው። እነዚህን ቪዲዮዎች ካየሁኝ በኋላ እኔ ራስ በጣም ገርሞኛል። ብዙውን ጊዜ የመርሳት ነገር አለና ይመስለኛል እነዚህን ቪዲዮዎች ያነሷቸው የቅልቦች አዘጋጆች ከሰሞኑ አዶናይ የታጨበት ብሎ ያቀረቡት ቪዲዮ ላይ የመጀመሪያው ለምን ብቻ ሆነ ከዛም በኋላ በርካታ ነገር አድርጓል የሚለው ለማስታወስ ነው።
የአንድ ሰው ደጋፊ ስትሆኑ እንዲያሸንፍለት ይፈልጋልና ይሄን ማድረጋችሁ ተገቢ ነው ብዬ አስባለሁኝ። ለማስታወስ ያክል መቀየር አልነበረበትም ክራይቴሪያው። በዚህ ዓመት አዶናይ 3 ጊዜ አሸንፏል። ስለዚህ እሱ ማሸነፍ አለበት ነው፣ ምንም ጥርጥር የለኝ ያሸንፋል። 6 ልጆች አሉት በስሩ እያስተዳደራቸው ያሉት። ይሄ በጣም ትልቅ ኃላፊነት ነው። ኃላፊነት ወስዶ ነው። ማን ይሄን ያደረገው? የለም። ያ ማለት ሌሎች የሰሩትን ማሳነስ ማለት አይደለም። እኔ በምን አምናለሁ መሰላችሁ? ሰው በስራው ልክ ማግኘት ያለበትን ነገር ማግኘት አለበት የሚል እምነት አለኝ። ሰንበዲ ከሰራ ማግኘት አለበት፣ የስራውን ውጤት ማግኘት አለበትና እናንተስ እስኪ ሀሳባችሁን ኮሜንት ላይ አጋሩኝ። በተያዘ ከቅን ልቦች አዘጋጆች ጋራም ግልጽ ያልሆነና ያልገባችሁ ነገር ካለ እስኪ ኮሜንት ላይ ጠብቃለሁኝ። በመቀጠል ከአርቲስት አስቴር በዳኔ ጋራ በተያዘ ከሰሞኑ መነጋገሪያ ሆናለች። አርቲስቷ አነጋጋሪ ነገር ተናግራለች። ሰዎች ቅራኔያቸውን እየገለጹ ይገኛሉ። እስኪ እሱ ያለችው መጀመሪያ ላስደምጣችሁ። አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ። የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል። እና ድሮ ፌዴራሊስቶች ሲሉት በዚህ ልክ እንደዚህ ሽታው የሚሰነፍግ አይመስለኝም ነበር። በዚህ ልክ አይመስለኝም ነበር። ግን ለካ መሬት ላይ ያለው ሀቅ ይሄ ነው። እና አሁን ሲገባኝ ሁሉም ሰው የዘራውን ነው እያጨደ ያለው። ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው ብዬ ነው በቃ የደመደምኩት። በመጀመሪያ ቅኔን ለባለቅኔዎቹ ብታይ ጥሩ ነው። ምክንያቱም ቅኔ በራሱ ዕውቀት ይጠይቃል፣ ብልሃትን ይጠይቃል። ቅኔንም ለመፍታት እንዲሁ ዕውቀትና ብልሃት ይጠይቃል። ነገር ግን ይህንን ያንቺን ተራ ቅኔ ለመፍታት ብዙም ብልሃት ዕውቀት የሚጠይቅ አይመስለኝም። እና ንግግርሽን እኔ ላቅልልልሽና ሃይማኖት ያልሽው የኦርቶዶክስ ተዋሕዶ እምነትን ነው፣ ብሔር ያልሽው ደግሞ የአማራ ነው። እና እስቲ በጥያቄ ልጀምርና እንደው ውስጥሽ ላይ ለአማራም ሆነ ለኦርቶዶክስ ተዋሕዶ እምነት ጥላቻ ከሌለሽ በራሱ አሁን የተናገርሽው ንግግር የሀገር ባለቤት ነኝ እነዚህ አካላት ቢሉ ምኑ ጋ ነው ችግር ሊሆን የሚችለው? ወይንስ የኦርቶዶክስ ተዋሕዶ እምነት የሀገር ባለቤት ነኝ ስትል ሌሎችን አይደላችሁም እያለች ነው እያልሽ ነው? እንደዛ ነው አንቺ የተረጎምሽው? በዚህ ልክ ነው እንደ የጠበብሽው እናቱ? እሱ ልተወውና ከአማራ ሕዝብ ጋር በተገናኘ ያው እኔ አማራ አይደለሁም በብሔሬ፣ ግን የዘጠናው ትውልድ ነኝ፣ የዛ የደጉ ዘመን ትውልድ ነኝ። ይሄ ብሔር፣ ጎሳ፣ ክልል፣ ቀበሌ ምናምን የሚባል ነገር አይመቸኝም። ከምንም በላይ ሰው ነኝ፣ ሲቀጥል ኢትዮጵያዊ እና ከአማራ ሕዝብ ጋር በተገናኘ ልክ እንደተቀረው ኢትዮጵያዊ ወንድሞቹ ሌሎች ብሔሮች ሁሉ ይሄ ታላቅም ሕዝብ አይደለም ለኛ ለኢትዮጵያውያን ለአፍሪካውያን አልፎም ለጥቁር ሕዝቦች በሙሉ ኩራት የሆነው የአድዋ ድል ላይ እንደተቀረው ኢትዮጵያዊ አጥንቱን ከስክሷል፣ ደሙን አፈሷል። በዚህ ደማቅ ታሪክ ላይ የራሱ ትልቅ አሻራ ያለው ድንቅ ሕዝብ ነው የአማራ ሕዝብ ማለት ነው። ስለዚህ ይሄ ሕዝብ የሀገር ባለቤት ነኝ ቢል ሲያንስበት እንጂ እኮ የሚበዛበት አይደለም። በራሱ አማርኛን አለማወቅሽ እንጂ የሀገር ባለቤት ነኝ ማለት ሌላውን አይደለም ማለት አይደለም። ወንድማችሁንም ሰምታችሁታል። እንደዚህ አይነት ሐሳብ ተገቢ አይደለም። እኔም ደግፈዋለሁኝ። እኔ ምን አይነት አቋም አለ መሰላችሁ? አንድ ሰው ዘር ብሔር ውስጥ ራሱን ማስገባት ሃይማኖት ውስጥ የለበትም። አርቲስቷ በቅርብ ከሃይማኖታዊም ጋር በተያያዘ አንዳንድ ነገሮችን ታስተምራለች። አንዳንድ ነገሮችን እንደ ምክር አይነት ብጤም ብቻ ከመንፈሳዊነት ጋር በተያያዘ የሆነ መልእክት ስታሰፍራያት አለሁኝና ይሄም ሐሳቧም ከዛ ጋር የተያያዘ ነውና ሃይማኖታዊና መንፈሳዊ ከሆንሽ በአስተምሮቱ መሰረት በጎ ነገር አድርጊ፣ ከዛ ጋር የተያዘ ነገር ስር እንጂ ሌላ ነገር ውስጥ ምን አስገባሽ? መንፈሳዊ ፖለቲከኛ መሆን ለምን አስፈለገ የሚል አቋም አለኝ። ራስን ብሔር እንትን ውስጥ ማስገባት ሰው እያንዳንዷ ነገር ሲያደርግ በፕላን ነው። የሆነ አካል ለማስደሰት የሆነ አካልን ቅራኔ ውስጥ እንዲገባ ለማድረግ። ይሄ ደግሞ መከፋፈልን የሚያመጣ አንድነትን የሚያጠፋ ኢትዮጵያዊነት መንፈስን የሚሸረሽር እና ይቅርታ መጠየቅም ካለባት ይቅርታ መጠየቅ አለባት ከሚሉ ሰዎች መካከል ነኝ። ይህ ለማንም የሚጠቅም ስላልሆነ ለማንኛውም እናንተም ኮመንት ላይ ጨምሩላት። በመቀጠል ፈታ ዘና እንድትሉ ያክል ብቻ ሰው እንደ ቅንድቡን ለጌም ብሎ ይላጫል። ናሆም ፎንቴን ተመልከቱ። እኛን ካገኙ ሌላ ምን አለ እንዴ? ናው ደገምከው? ምን አደርጋለሁ? ሄደበታ
እንደ ቀደም ታምስክሪ ሚስት አታውቅም ባይዘው ኢየሱስን ነው የምላችሁ። አሁን ነገ ጠዋት አለቀልኝ። ከፍ አድርገው ብራዘር አይደለም ወደዚህ ሄደ ከፍ አድርገህ እንደ ቀደሙ ተቀጣ ብራዘር። ልክ እንደዛ አይነት ማለት ነው። አዎ የስ ካሉ ላይቭ ስትሪም ላይ ትልቁ ውዱ ምርጡ ጌም ይሄ ጌም ፕሬዚዳንት ማሜ የሚጫወተው ኢስት አፍሪካ ላይ ቶፕ ዋን። ትላንት እንግዲህ ጌም ላይ ነው ተሸንፈው ቅጣት ምናምን የሚባል ነገር አለ አይደለ? ቅንድቡን ተላይቷል። እናንተ እኔ ያልገባኝ ነገር ቅንድብ ሲያድግ አይታየንም አይደለ? ሲላጭ ለካ እንደገና ይወጣል ማለት ነው። ኮመንት ላይ ካሳቁኝ መካከል ማለት ነው እስከ 4 ሳምንት ድረስ ይወጣልሃል ምናምን ብለው ከቻትጂፒቲ ከምናምን ነገር ጉግል አድርገው እንደዚህ አይነት ነገር እሱ ደግሞ በጣም ፈታ ያደርገኝ ባለቤቴ ራሷ አታውቅም እኮ ጌም ሌላ ሌቭል ደርሷል ማለት ነው። ይሄን ያህል መስዋዕትነት እየተከፈለበት በሌላ ቪዲዮ እስከምንገናኝ